አልገባኝም። ናቲ ሄዱ ምን እያደረግሽ ነው? እኔ በዚህ ሙሉ ማውራት አልፈልግም። ቦታ ተቀያየ ማለት ተነስ ስለወደድኩሽ አንቺ ስላፈቀሩ በጣም ከሰው ተራ ነው የወጣው። በጣም ራሴን እያዋረድኩላ ለኔ ያለሽ ቦታ አሳይተሽ ምን አድርጋው አዋረድክ? እስቲ ንገረኝ። ይሁን ቤትሽ ልለምንሽ መጣው። እንደዚህ ነው የተቀበልሽ። ውጣ ነው ያስባልሽኝ። ውጣ ነው ያልሽ። መጀመሪያ ታለቅሻለሽ፣ ከዛ በኋላ ደግሞ የቤታችን ስሜት የተሰማሽ ስለሚመስልሽ ማይሆን ባህሪ ታመጫለሽ። በጣም የሚደብረው ባህሪሽ ነው። ሰማይሎን ጓደኛዬ ነው። ማንም እንዲናገረው አልፈልግም። ከጎኔ ነው ያለው። ጓደኛዬ ሌላ ወይ መጠጣት ሌላ። እሺ ምን ይላል? ምን ያረከ ነው? ታብለ ነገሮችን ሁሉ ያስጀመርከው ራስህ ነህ። ሲቀጥል ያዋሸኸኝ ነገር አለ። ከሷ ጋር እንዳለክ መጀመሪያ ምንም አይነት የፍቅር ግንኙነት እንደሌለ ነግረኸኝ ነበር፣ ግን ከኋላ ነበረኝ አልክ። ይሄ ደግሞ እንገናኛለን። እኔ አስገናኛለሁ። ወንድ ኮንክ እሷ ጋር ለመጮህ እኔ ጋር ነው መነጋገር ያለብህ አይደል? እንዴ አይደለም። ምንድነው እሷ ላይ እንደዚህ መጮህ ማለት ምን ማለት ነው? ሄዱ አንቺ ነሽ እንደዚህ ከሰው ጋር ታና ምን አደረግኩ? ምን አይነት ሰው ነሽ አንቺ? ከባድ ችግር ተፈጠረ። ወንዶች ተደባደቡ። ናቲና የሄሉ ጓደኛ ተደባድበዋል። ናቲ እንግዲህ ታውቃላችሁ ሌባ እናት ልጇን አታምንም የሚባለው ነገር መጥቶበታል። እሱም ደግሞ የሆነው እንግዲህ ምንድነው እሷ እንግዲህ እዚህ ጋር ውስኪ እየጠጣች ወይ ምናምን እዚህ ጋር ፈታ ዘና እያሉ እንጆ እያደረጉ ከዚህ ልጅ ጋር ሲያገኛት ያዙ ይልቀቁኝ፣ በቃ ራሴን በገመድ ካላነኩ አላለም መሰላችሁ። አንተም ከዚህ በፊት ናቲዬ በሄሉ ላይ ሴት ይዘ ስትመጣ ወይንም ደግሞ ልጅቷ ፍቅረኛዬ ነው ብላ ስትመጣ ሄሉ አሁን አንተ የተሰማህን ስሜት ነው የተሰማት ማለት ነው። አያ አይደለ? ሁሉም በራሱ ሲደርስበት ነው። ጁንጆሮ ማለት ነው። ጁንጆሮ የራሷን መላጣታይን በሌሎች ትስቃለች ይባላል። ስለዚህ አንተም ያደረካትን ነገር ነው ሄሉ ያደረገችው። ትክክል ናት። ምንም ማድረግ አይቻልም። እና ውዶቼ ይሄን ያልኩበት ምክንያት ምንድነው? ከዚህ በፊት ምንም ነገር አላቃትም ብሎ ከዋሸ በኋላ በሌላ ቪዲዮ ደግሞ አቃታለሁ አዎ እናወራ ነበር ብሎ እንደውም ከቤቷ ቁጭ ብሎ ፊልም እያየ ነበር ከዚህ ከልጅቷ ጋር ያገኘችው ሄሉ ማለት ነው። የዛንም ሰዓት ሄሉ የተሰማት ስሜት ዛሬ ናት የተሰማውን ስሜት ነበረ። ሁሉም ሰው በራሱ ካልደረሰበት የሰውን ስሜት አይረዳም። ሄሉ ከአንድ ወንድ ወጣ ወደ አንድ ወንድ መሄዷ ትክክል ነው ብዬ አይደለም፣ ግን ደግሞ ሄሉ ልክ ቤተሰቦችን የገደለችበት ይመስል በቃ አስናቅሽኝ፣ አዋረድሽኝ፣ ምናምን ከቤት ውጭ ውጣ አስባልሽኝ እያልክ ያዙ ልቀቁኝ ማለትና መጨፈር አይገባህም ለማለት ፈልጌ ነው። ምክንያቱም እዚህ ጋር ኪራም ሉሌም ሄሉ ላይ ነው የፈረዱት። ልናስታርቅሽ ነበረ ከሱ ጋር ምናምን ብለውና ማየት ያለባችሁ ናቲ ከዚህ በፊት ያደረገውን ነገር እንጂ የሄሉ ብቻ አይደለም ጎልቶ መታየት ያለበት። ሁለቱም ጥፋት አጥፍተዋል፣ ይቅርታ ይጠያየቁ፣ አለቀ። ሄሉ ያጠፋችው ነገር የለም። ምክንያቱም ከዚህ ልጅ ጋር ፍቅር ግንኙነት የላትም፣ ፈታ ዘና ለማለት ብቻ ነው አብረው የተቀመጡት። በቃ እሱ ግን ፍቅረኛው ነበረች ልጅቷ እና ስለዚህ እሷንም እንዳደረካት አድርገሃለች ማለት ነው። ብድር በምድር ትላለህ።